የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን ከመስከረም 1 ዘፍጥረት 1 ብለን የጀመርነው እስከ ጳጉሜ 5 ራዕይ 22 የሚጓዘው የመጽሐፍ ቅዱስ ንባባችን ዛሬ 41ኛ ቀኑ ላይ ደርሷል። የምናነበው የመጽሐፍ ቅዱስ ክፍል ደግሞ ከዘኍልቍ ምዕራፍ 10 እስከ 12 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ዘኍልቍ ምዕራፍ 10 እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ 2 የብር መለከቶች አጠፍጥፈህ ለአንተ አድርግ፣ ማህበሩን ለመጥራት ከሰፈራቸው ለማስጓዝ ይሁኑልህ። 2 መለከቶች በተነፉ ጊዜ ማህበሩ ሁሉ ወደ አንተ ወደ መገናኛው ድንኳን ደጃፍ ይሰብሰቡ። 1 መለከት ሲነፋ ታላላቆቹ የእስራኤል አላፋት አለቆች ወደ አንተ ይሰብሰቡ። መለከትን ከፍ ባለ ድምጽ ስትነፉ በምስራቅ በኩል የሰፈሩት ይጓዙ። ሁለተኛውንም ከፍ ባለ ድምጽ ስትነፉ በደቡብ በኩል የሰፈሩት ይጓዙ። ለማስጓዝ መለከትን ይነፋሉ። ጉባኤውን በሚሰበሰብበት ጊዜ ንፉ፣ ነገር ግን ድምጹን ከፍ አታድርጉት። የአሮንም ልጆች ካህናቱ መለከቶቹን ይንፉ፣ እነርሱም ለልጅ ልጃችሁ ለዘላለም ሥርዓት ይሁኑ። በሚገፋችሁ ጠላት ላይ በመድራችሁ ወደ ሰልፍ ስትወጡ ከፍ ባለ ድምጽ መለከቶቹን ንፉ። በእግዚአብሔርም በአምላካችሁ ፊት ትታሰባላችሁ፣ ከጠላቶቻችሁም ትድናላችሁ። ደግሞም በደስታችሁ ቀን በበዓላችሁም ዘመን በወርም መባቻ በሚቃጠል መስዋዕታችሁና በደህንነት መስዋዕታችሁ ላይ መለከቶቹን ንፉ። እነርሱም በአምላካችሁ ፊት ለመታሰቢያ ይሆኑላችኋል። እኔ እግዚአብሔር አምላካችሁ ነኝ። በሁለተኛው ዓመት በሁለተኛው ወር ከወሩም በ20ኛው ቀን እንዲህ ሆነ። ደመናውም ከምስክሩ ማደሪያ ላይ ተነሳ። የእስራኤል ልጆች ከሲና ምድረ በዳ በየጉዟቸው ተጓዙ። ደመናውም በፋራን ምድረ በዳ ቆመ። በመጀመሪያም እግዚአብሔር በሙሴ እጅ እንዳዘዘ ተጓዙ። በመጀመሪያም የይሁዳ ልጆች ሰፈር ዓላማ በየሰራዊታቸው ተጓዘ። በሰራዊቱም ላይ የአሚናዳብ ልጅ ነአሶን አለቃ ነበረ። በይሳኮር ልጆች ነገድ ሰራዊት ላይ የሶገር ልጅ ናትናኤል አለቃ ነበረ። በዛብሎን ልጆች ነገድ ሰራዊት ላይ የኬሎን ልጅ ኤልያብ አለቃ ነበረ። ማደሪያውም ተነቀለ። ማደሪያውንም የተሸከሙ የጌድሶን ልጆች የሜራሪ ልጆች ተጓዙ። የሮቤልም ሰፈር ዓላማ በየሰራዊታቸው ተጓዘ። በሰራዊቱም ላይ የሰዲዮር ልጅ ኤሊሱር አለቃ ነበረ። በስምዖን ልጆች ነገድ ሰራዊት ላይ የሱሪሰዳይ ልጅ ሰሚኤል አለቃ ነበረ። በጋድም ልጆች ነገድ ሰራዊት ላይ የራጉኤል ልጅ ኤሊሳፍ አለቃ ነበረ። ቀዓታውያን መቅደሱን ተሸክመው ተጓዙ። እነዚህም እስኪመጡ ድረስ እነዚያ ማደሪያውን ተከሉ። የኤፍሬም ልጆች ሰፈር ዓላማ በየሰራዊታቸው ተጓዘ። በሰራዊቱ ላይ የአሚሁድ ልጅ ኤሊሳማ አለቃ ነበረ። በመናሴ ልጆች ነገድ ሰራዊት ላይ የፍዳሱር ልጅ ገማልኤል አለቃ ነበረ። በብንያም ልጆች ነገድ ሰራዊት ላይ የጋዴዮ ልጅ አቢዳን አለቃ ነበረ። ከሰፈሮቹ ሁሉ በኋላ የሆነ የዳን ልጆች ሰፈር ዓላማ በየሰራዊታቸው ተጓዘ። በሰራዊቱ ላይ የአሚሳዳይ ልጅ አኪኤዘር አለቃ ነበረ። በአሴር ልጆች ነገድ ሰራዊት ላይ የኤክራን ልጅ ፋግኤል አለቃ ነበረ። በንፍታሌምም ልጆች ነገድ ሰራዊት ላይ የኤናን ልጅ አኪሬ አለቃ ነበረ። እንዲሁም የእስራኤል ልጆች ጉዞ በየሰራዊታቸው ነበረ፣ እነርሱም ተጓዙ። ሙሴም የሚስቱን አባት የምድያማዊውን የራጉኤል ልጅ ኦባብን እግዚአብሔር ለእናንተ ሰጠዋለሁ ወዳለው ስፍራ እንሄዳለን፣ እግዚአብሔር ስለ እስራኤል መልካምን ነገር ተናግሯልና አንተ ከኛ ጋር ና፣ መልካምን እናደርግልሃለን አለው። እርሱም አልሄድም፣ ነገር ግን ወደ አገሬና ወደ ዘመዶቼ እሄዳለሁ አለው። እርሱም እባክህ በምድረ በዳ የምንሰፍርበትን አንተ ታውቃለህና እንደ ዓይኖቻችንም ትሆንልናለህና አትተወን፣ ከኛም ጋር ብትሄድ እግዚአብሔር ከሚያደርግልን መልካም ነገር ሁሉ እኛ ላንተ እናደርጋለን አለ። ከእግዚአብሔር ተራራ የ3 ቀን መንገድ ያህል ተጓዙ። የእግዚአብሔርም የኪዳኑ ታቦት የሚያድርበትን ስፍራ ይፈልግላቸው ዘንድ የ3 ቀን መንገድ ቀደማቸው። ከሰፈራቸውም በተጓዙ ጊዜ የእግዚአብሔር ደመና ቀን ቀን በላያቸው ነበረ። ሙሴም ታቦቱ በተጓዘ ጊዜ አቤቱ ተነሳ፣ ጠላቶችህም ይበተኑ፣ የሚጠሉህም ከፊትህ ይሽሹ ይል ነበረ። ባረፈም ጊዜ አቤቱ ወደ እስራኤል እልፍ አእላፋት ተመለስ ይል ነበረ። ምዕራፍ 11 ሕዝቡም ክፉ ሆነው በእግዚአብሔር ላይ አጉረመረሙ። እግዚአብሔርም ሰምቶ ተቆጣ። የእግዚአብሔርም እሳት በመካከላቸው ነደደች፣ የሰፈሩንም ዳር በላች። ሕዝቡም ወደ ሙሴ ጮሁ። ሙሴም ወደ እግዚአብሔር ጸለየ፣ እሳቲቱም ጠፋች። የእግዚአብሔርም እሳት በመካከላቸው ስለነደደች የዛን ስፍራ ስም ተቤራ ብሎ ጠራው። በመካከላቸውም የነበሩ ልዩ ልዩ ሕዝብ እጅግ ጎመጁ። የእስራኤል ልጆች ደግሞ ያለቅሱ ነበረ። የምንበላው ስጋ ማን ይሰጠናል? በግብጽ ያለ ዋጋ እንበላው የነበረውን አሳ፣ ዱባውንም፣ በጢሁንም፣ ኩራቱንም፣ ቀዩንም ሽንኩርት፣ ነጩንም ሽንኩርት እናስባለን። አሁን ግን ሰውነታችን ደረቀች፣ ዓይናችንም ከዚህ መና በቀር ምንም አታይም አሉ። መናውም እንደ ድንብላል ዘር ነበረ፣ መልኩም ሙጫ ይመስል ነበረ። ሕዝቡም እየዞሩ ይለቅሙ ነበረ። በወፍጮ የሚፈጩት ወይም በሙቀጫ የሚወቅጡት፣ በምንቸትም ይቀቅሉት ነበረ፣ እንጎቻም ያደርጉት ነበረ። ጣዕሙም በዘይት እንደተለወሰ እንጎቻ ነበረ። ሌሊትም ጠል በሰፈሩ ላይ በወረደ ጊዜ መናው በላዩ ላይ ይወርድ ነበረ። ሙሴም ሕዝቡ በወገኖቻቸው ሰው ሁሉ በድንኳኑ ደጃፍ ሲያለቅሱ ሰማ። የእግዚአብሔርም ቁጣ እጅግ ነደደ። ሙሴም ተቆጣ።
ሙሴም እግዚአብሔርን አለው ለምን በባሪያህ ላይ ክፉ አደረክ ለምንስ በፊትህ ሞገስ አላገኘውም ለምንስ የዚህን ሕዝብ ሁሉ ሸክም በኔ ላይ አደረክ አንተ ለአባቶቻቸው ወደ ማልከላቸው ምድር አደርሳቸው ዘንድ ሞግዚት የሚጠባው ልጅ እንድታቀፍ በብብትህ ቀፋቸው የምትለኝ በእውኑ ይህንን ሕዝብ ሁሉ እኔ ጸነስኩትን ወለድኩትንስ በፊቴ ያለቅሳሉና የምንበላውን ስጋ ስጠን ይላሉና ለዚህ ሕዝብ ሁሉ የምሰጠው ስጋ ከወዴት ወስዳለሁ እጅግ ከብዶኛልና ይህን ሕዝብ ሁሉ ልሸከም አልችልም እንዲህ እስከምታደርግብኝ በፊት ሞገስ አግኝቼ እንደሆነ በእኔ ላይ የሚሆነውን መከራ እንዳላይ እባክህ ፈጽሞ ግደለኝ እግዚአብሔር ሙሴን አለው ከእስራኤል ሽማግሌዎች በሕዝቡ ላይ ሽማግሌዎችና አለቆች የሆኑ ዘንድ የምታውቃቸውን 70 ሰዎች ሰብስብልኝ ወደ መገናኛው ድንኳን አምጣቸው በዚያም ከአንተ ጋር አቁማቸው እኔም ወርዳለሁ በዚያም እነጋገራለሁ በአንተ ካለው መንፈስ ወስጄ በእነሱ ላይ አደርገዋለሁ አንተም ብቻ እንዳትሸከም የሕዝቡን ሸክም ካንተ ጋር ይሸከማሉ ሕዝቡንም አላቸው የምንበላው ስጋ ማን ይሰጠናል በግብጽ ደህና ነበረልን እያላችሁ ያለቀሳችሁት ወደ እግዚአብሔር ጆሮ ደርሷልና ለነገ ተቀደሱ ስጋንም ትበላላችሁ እግዚአብሔርም ስጋን ይሰጣችኋል ትበሉማላችሁ አንድ ቀን ወይም 2 ቀን ወይም 5 ቀን ወይም 10 ቀን ወይም 20 ቀን አትበሉም ነገር ግን በመካከላችሁ ያለውን እግዚአብሔርን ንቃችኋልና በፊቱም ለምን ከግብጽ ወጣን ብላችሁ አልቅሳችኋልና ባፍንጫችሁ እስኪወጣ እስኪሰለቻችሁም ድረስ ወር ሙሉ ትበሉታላችሁ ሙሴም እኔ በመካከላቸው ያለው ሕዝብ 600,000 እግረኛ ናቸው አንተም ወር ሙሉ የሚበሉት ስጋን ይሰጣቸዋል አልክ እነርሱን የሚያጠግብ የበሬና የበግ መንጋ ይታረድን ወይስ የባህር ዓሣ ሁሉ ያጠግባቸው ዘንድ ይሰበሰብላቸዋልን አለ እግዚአብሔር ሙሴን በእውኑ የእግዚአብሔር እጅ አጭር ሆነ አሁን ቃሌ ይፈጸም ወይም አይፈጸም እንደሆነ አንተ ታያለህ አለው ሙሴም ወጣ የእግዚአብሔርንም ቃሎች ለሕዝቡ ነገረ ከሕዝቡ ሽማግሌዎችም 70 ሰዎች ሰብስቦ በድንኳኑ ዙሪያ ያቆማቸው እግዚአብሔርን በደመና ወረደ ተናገረው በእርሱም ላይ ከነበረው መንፈስ ወስዶ በ70 ሽማግሌዎች ላይ ያደረገ መንፈሱም በላያቸው ባደረ ጊዜ ትንቢትን ተናገሩ ከዚያ በኋላ ግን አልተናገሩም ከእነርሱ 2 ሰዎች በሰፈር ቀርተው ነበር የአንዱም ስም ኤልዳድ የሁለተኛውም ሞዳድ ነበር መንፈስም ወረደባቸው እነርሱም ከተጻፉት ጋር ነበሩ ወደ ድንኳኑ ግን አልወጡም ነበር በሰፈሩም ውስጥ ሳሉ ትንቢትን ተናገሩ አንድ ጎበዝ ሰው እየሮጠ መጥቶ ኤልዳድና ሞዳድ በሰፈር ትንቢት ይናገራሉ ብሎ ለሙሴ ነገረው ከልጅነቱ ጀምሮ የሙሴ አገልጋይ የነበረው የነዌ ልጅ ኢያሱ ጌታዬ ሙሴ ሆይ ከልክላቸው አለው ሙሴም የእግዚአብሔር ሕዝብ ሁሉ ነቢያት ቢሆኑ እግዚአብሔርም በእነርሱ ላይ መንፈሱን ቢያወርድ አንተ ስለ እኔ ተቀናለህን አለው ሙሴም ከእስራኤል ሽማግሌዎች ጋር ወደ ሰፈር ተመለሰ ነፋስም ከእግዚአብሔር ዘንድ ወጣ ከባህርም ድርጭቶችን አመጣ የአንድ ቀንም መንገድ ያህል በዚያ በሰፈሩ ላይ በተናቸው በዚያም በሰፈሩ ዙሪያ ከፍታው ከምድር ወደ ላይ 2 ክንድ ነበር በዚያም ቀን ሁሉ በሌሊትም ሁሉ በነጋውም ሁሉ ሕዝቡ ተነስተው ድርጭቶችን ሰበሰቡ ከሁሉ ጥቂት የሰበሰበ 10 የቆሮስ መስፈሪያ የሚያህል ሰበሰበ በሰፈሩም ዙሪያ ሁሉ አሰጡት ስጋውም ገና በጥርሳቸው መካከል ሳለ ሳያኝኩትም የእግዚአብሔር ቁጣ በሕዝቡ ላይ ነደደ እግዚአብሔርም ሕዝቡን በታላቅ መቅሰፍት እጅግ መታ የጎመጁ ሕዝብ በዚያ ተቀብረዋልና የዚያ ስፍራ ስም የምኞት መቃብር ተብሎ ተጠራ ሕዝቡም ከምኞት መቃብር ወደ ሐጼሮት ተጓዙ በሐጼሮትም ተቀመጡ ምዕራፍ 12 ሙሴም ኢትዮጵያዊቱን አግብቷልና ባገባት በኢትዮጵያዊቱ ምክንያት ማርያምና አሮን በእርሱ ላይ ተናገሩ እነርሱም በእውኑ እግዚአብሔር በሙሴ ብቻ ተናግሯልን በእኛስ ደግሞ የተናገረ አይደለምን አሉ እግዚአብሔርም ሰማ ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሁት ሰው ነበር እግዚአብሔርም ወዲያው ሙሴንና አሮንን ማርያምንም ሶስታችሁ ወደ መገናኛው ድንኳን ውጡ ብሎ ተናገረ ሶስቱም ወጡ እግዚአብሔርም በደመና አምድ ወረደ በድንኳኑም ደጃፍ ቆመ አሮንና ማርያምን ጠራ ሁለቱም ወጡ እርሱም ቃሌን ስሙ በመካከላችሁ ነብይ ቢኖር እኔ እግዚአብሔር በራእይ ይገለጥለታለሁ ወይ በህልም እናገረዋለሁ ባሪያዬ ሙሴ ግን እንዲህ አይደለም እርሱ በቤቴ ሁሉ የታመነ ነው እኔ አፍላፍ በግልጥ እናገረዋለሁ በምሳሌ አይደለም የእግዚአብሔርን መልክ ያያል በባሪያዬ በሙሴ ላይ ተናገሩ ዘንድ ስለምን አልፈራችሁም አለ እግዚአብሔርም ተቆጥቶባቸው ሄደ ደመናውም ከድንኳኑ ተነሳ እነሆም ማርያም ለምጻም ሆነች እንዳመዳይም ነጭ ሆነች አሮንም ማርያምን ተመለከተ እነሆም ለምጻም ሆና ነበር አሮንም ሙሴን ጌታዬ ሆይ ስንፍና አድርገናልና በድለንማልና እባክህ ኃጢአት አታድርግብን ከናቱ ወድ በወጣ ጊዜ ግማሽ ስጋው ተበልቶ እንደሞተ እርሷ አትሁን ሙሴም ወደ እግዚአብሔር እየጮኸ አቤቱ እባክህ አድናት አለው እግዚአብሔርም ሙሴን
አባቷ ምራቁን በፊቷ ቢተፋባትስ እንኳን 7 ቀን ታፍር ዘንድ ይገባት ነበር 7 ቀን ከሰፈር ውጪ ተዘግታ ተቀመጥ ከዚያም በኋላ ትመለስ አለው ማርያምም ከሰፈር ውጪ 7 ቀን ተዘግታ ተቀመጠች ማርያምም እስክትመለስ ድረስ ህዝቡ አልተጓዙም ከዚያ በኋላ ህዝቡ ከሐጼሮት ተጓዙ በፋራን ምድረ በዳ ሰፈሩ ይላል 41ኛ ቀን ንባባችን ይሄ ነበረ ማታ 3 ሰዓት ላይ ደግሞ ሁሉ ጊዜ በቲክቶክ እና በቴሌግራም በቀጥታ ስርጭት የእግዚአብሔርን ቃል በጥልቀት እናጠናለን ዛመታችሁ አብረን እንድናጠና ጋብዛለሁኝ ጸጋ ይብዛላችሁ